ሰላም ጤና ይስጥልን ተመልካቾቻችን የሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርት መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። ከፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ ይሆናል። ተመልካቾቻችን እንግዲህ የኢትዮጵያ ፕሪሚየር ሊግ ውድድር በኢትዮጵያ ብሔራዊ ቡድን የ23ኛው ዓለም ዋንጫ ማጣሪያ ምክንያት ላለፉት 3-4 ሳምንታት ተቋርጦ ነበር። እንግዲህ ከረቡዕ ጀምሮ ወደ ውድድር ተመልሷል። በ23ኛ ሳምንት መርሃ ግብር ማለት ነው። የ23ኛ ሳምንት መርሃ ግብር በሐዋሳ ዩኒቨርሲቲ ስቴዲየም ከመጋቢት 24 ቀን 2017 ዓ.ም ጀምሮ በመካሄድ ላይ ይገኛል። በዕለቱ የተደረጉትን ጨዋታዎች ስንመለከት በዕለቱ የመጀመሪያ ጨዋታ የነበረው በቅዱስ ጊዮርጊስና ሀዲያ ሆሳዕና መካከል የተደረገው ጨዋታ ነው። የጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። በዚህ ላይ በተደረገው ሌላኛው ጨዋታ ድሬዳዋ ከተማ አዳማ ከተማን 3-1 በሆነ ውጤት አሸንፏል። ዩጋንዳዊ ፊት መስመር ተሰላፊ ቻርልስ ሙሲጌ፣ ዮሐንስ ደረጄና አብዱል ሰላም የሱፍ ለድሬዳዋ ከተማ የማሸነፊያ ግቦቹን ከመረብ ላይ አሳርፏል። አዳማ ከተማ ከሽንፈት ያልታደገችውን ብቸኛ ግብ አርናን ረሻድ ከመረብ ላይ አሳርፏል። ድሬዳዋ ከተማ ከ11 ጨዋታዎች በኋላ ወደ አሸናፊነት ተመልሷል። ከድል ርቆ ነበረ። እንግዲህ ከ11 ጨዋታዎች በኋላ ከድል ጋር ታርቋል ማለት ነው። አዳማ ከተማውንም በውጤቱን ተከትሎ ወራጅ ቀጠና ውስጥ ይገኛል። ድሬዳዋ ከተማ ደረጃውን ከ14ኛ ወደ 13ኛ ከፍ አድርጓል። የወራጅ ቀጠና ስጋት ያለበት ቢሆንም እንግዲህ ማሸነፉ በመጠነኛም ደረጃ ቢሆን እፎይታ ፈጥሮለታል። ሐሙስ 3 ጨዋታዎች ተደርጓል። ጠዋት ላይ በተደረገው የመጀመሪያ ጨዋታ ፋሲል ከነማ ወልዋሎ ዓዲግራት ዩኒቨርሲቲን 2-1 በሆነ ውጤት አሸንፏል። ቡልቻ ሹራ ባስቆጠረው ግብ ወልዋሎ ዓዲግራት ዩኒቨርሲቲ መምራት ቢችልም ጌታነህ ከበደና ሸምሰዲን መሐመድ ባስቆጠሯቸው ግቦች ፋሲል ከነማ ማሸነፍ ችሏል። እንግዲህ ፋሲል ከነማ በውድድር ዓመቱ 7ኛ ድሉን አሳክቷል። ደረጃውንም ከ11ኛ ወደ 7ኛ ከፍ አድርጓል። በአንጻሩ በሊጉ 14ኛ ሽንፈቱን ያስተናገደው ወልዋሎ ዓዲግራት ዩኒቨርሲቲ በ9 ነጥብ የመጨረሻውን 18ኛ ደረጃ ይዟል። በዚህ ዕለት ወላይታ ዲቻ ከመቀሌ ሰባ እንደርታ፣ ሐዋሳ ከተማ ከኢትዮጵያ መድን ከሊጉ መሪ ኢትዮጵያ መድን ጋር ጨዋታቸውን አድርጓል። ይህ መርሃ ግብር ዛሬ አርብም ቀጥሎ ሲውል ባህር ዳር ከተማ ከስሁል ሽሬ ከቀኑ 9 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። መቻል ከኢትዮጵያ ቡና ምሽት 12 ሰዓት ላይ የሚያደርጉት ጨዋታ ተጠባቂ መርሃ ግብር ነው ማለት እንችላለን። የ23ኛ ሳምንት መርሃ ግብሮች ተመልካቾቻችን ቅዳሜ ይጠናቀቃሉ። በዚህ ዕለት በማሳረጊያው ዕለት 2 ጨዋታዎች የሚደረጉ ይሆናል። ቀን 9 ሰዓት ላይ የአምና ሊጉ አሸናፊ ኢትዮጵያ ንግድ ባንክ ከሲዳማ ቡና ጨዋታውን ያደርጋል። አርባ ምንጭ ከተማ ከኢትዮ ኤሌክትሪክ ምሽት 12 ሰዓት ላይ የሚያደርጉት ጨዋታ 23ኛ ሳምንት የመጨረሻ መርሃ ግብር ነው። የ4ኛ ሳምንት መርሃ ግብር እንግዲህ ከአንድ ቀን ረፍት በኋላ ከሰኞ መጋቢት 29 ቀን 2017 ዓ.ም ጀምሮ በሐዋሳ ዩኒቨርሲቲ ስቴዲየም መካሄዱን ይቀጥላል። የተመለከቱ መረጃዎችን በቀጣይ ፕሮግራሞቻችን ላይ ይዘን እንቀርባለን። ሌላው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ዋንጫን ይሆናል። የኢትዮጵያ ዋንጫ እንግዲህ ባሳለፍነው ሳምንት የሩብ ፍጻሜ መርሃ ግብር መከናወኑ የሚታወቅ ነው። በዚህም ወደ ግማሽ ፍጻሜ ያለፉ 4 ክለቦች ተለይቷል። ሸገር ከተማ፣ ወላይታ ዲቻ፣ መቻልና ሲዳማ ቡና ወደ ግማሽ ፍጻሜ ማለፋቸው የሚታወስ ነው። ባሳለፍነው ሳምንት የኢትዮጵያ እግር ኳስ ፌዴሬሽን ውድድሩ የግማሽ ፍጻሜ መርሃ ግብር ማለት ነው የሚካሄድባቸውን ቀናትና ስፍራ አሳውቃለሁ ባለመሰረት በያዝነው ሳምንት ይህንን መረጃ በማህበራዊ ትስስር ገጹ ይፋ አድርጓል። በዚሁ መሰረት ሸገር ከተማ ከወላይታ ዲቻ ሚያዝያ 18፣ ሲዳማ ቡና ከመቻል ሚያዝያ 19 ቀን 2017 ዓ.ም በሐዋሳ ከተማ የግማሽ ፍጻሜ ጨዋታቸውን ያደርጋሉ። እንግዲህ ወላይታ ዲቻ የአምናው የሊጉ የኢትዮጵያ ዋንጫ ፍጻሜ ተፋላሚ ነበረ። በኢትዮጵያ ቡና 2-1 ተሸንፎ ዋንጫውን ማጣቱ ይታወሳል። የወቅቱ የሊጉ የኢትዮጵያ ዋንጫ አሸናፊ ኢትዮጵያ ቡና ደግሞ ከውድድሩ በሁለተኛ ዙር መሰናበቱ የሚታወስ ነው ማለት ነው። እንግዲህ በዚህ ውድድር የሚያሸንፈው ክለብ በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ይሆናል ማለት ነው። በ1937 የተጀመረው የኢትዮጵያ ዋንጫ ውድድር እንግዲህ ለረጅም ጊዜ የቆየ ከ70 ዓመት በላይ የቆየ ውድድር አንጋፋ ውድድር ነው። በየዓመቱ ይህን ውድድር የሚያሸንፍ ቡድን ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ ይሳተፋል ማለት ነው። ዘንድሮ ወደ ግማሽ ፍጻሜ ከገቡት 4 ክለቦች ማን ዋንጫውን አንስቶ ኢትዮጵያን ወክሎ ወደ ካፍ ኮንፌዴሬሽን ዋንጫ ያልፋል የሚለው ነገር ተጠባቂ ነው። እነዚህ ጥያቄዎች እንግዲህ በቀጣይ ሳምንታት በሚደረጉ የግማሽ ፍጻሜና የፍጻሜ ጨዋታዎች የሚታወቅ ይሆናል።
ወደ መጨረሻው የሀገር ውስጥ መረጃ ስናልፍ የምናገኘው የኢትዮጵያ ሴቶች ፕሪሚየር ሊግ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ እንደ ኢትዮጵያ ወንዶች ፕሪሚየር ሊግ ሁሉ በሐዋሳ ጨዋታዎች በመካሄድ ላይ ይገኛሉ። የ19ኛ ሳምንት መርሃ ግብር ከረቡዕ መጋቢት 24 ቀን 2017 ዓመተ ምህረት አንስቶ በሐዋሳ ከተማ በመካሄድ ላይ ይገኛሉ። በቅድሚያ ሮብ ዕለት የተደረገውን ብቸኛ ጨዋታ ስንመለከት መቻል ከድሬዳዋ ከተማ ያደረጉት ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። ሐሙስ ኢትዮ ኤሌክትሪክ ከሊጉ መሪ ኢትዮጵያ ንግድ ባንክ አዳማ ከተማ ከሲዳማ ቡና ጨዋታቸውን አድርጓል። ይህ መርሃ ግብር ዛሬም ቀጥሎ ሲውል አዲስ አበባ ከተማ ከአርባ ምንጭ ከተማ ይጫወታሉ። ቦሌ ክፍለ ከተማ ከልደታ ክፍለ ከተማ ጨዋታቸውን ያደርጋሉ። ይሄ የ19ኛ ሳምንት መርሃ ግብር እንግዲህ ነገ የሚጠናቀቅ ይሆናል። በመዝጊያው ዕለት ሁለት ጨዋታዎች ይደረጋሉ። ሐዋሳ ከተማ በሊጉ የመጨረሻ ደረጃን ከያዙ አንበሪቾ ጋር ጨዋታውን ያደርጋል። አንበሪቾ እንግዲህ በዘንድሮው ዓመት እስካሁን 2 ነጥብ ብቻ ነው ያገኘው፣ ምንም ጨዋታ አላሸነፈም። እንግዲህ ወደ ማሸነፍ ለመመለስ የጨዋታ ወሳኝ ነው። በዚህ ዕለት የ19ኛ ሳምንት የመጨረሻ ጨዋታ በቂርቆስ ክፍለ ከተማና በባህር ዳር ከተማ መካከል የሚደረግ ይሆናል። በተያያዘም እንግዲህ 18ኛ ሳምንት ጨዋታዎች ባሳለፍነው ሳምንት መካሄዳቸው የሚታወስ ነው። እነዚህን ውጤቶች ለማስታወስ ያክል ተመልካቾቻችን አርባ ምንጭ ከተማ ከመቻል ያደረጉት ጨዋታ 0-0 በሆነ ውጤት ተጠናቋል። ልደታ ክፍለ ከተማ ከሐዋሳ ከተማ አንድ አቻ ተለያይቷል። ድሬዳዋ ከተማ ከአዳማ ከተማ ያደረጉት ጨዋታ ያለምንም ግብ በአቻ ውጤት ተጠናቋል። ኢትዮ ኤሌክትሪክ ባህር ዳር ከተማን 1-0 ሲያሸንፍ ሲዳማ ቡና ከኢትዮጵያ ንግድ ባንክ ያደረጉት ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ቦሌ ክፍለ ከተማ አዲስ አበባ ከተማን 1-0 በሆነ ውጤት አሸንፏል። አንበሪቾ ከቂርቆስ ክፍለ ከተማ አንድ አቻ ተለያይቷል። አንበሪቾ በውድድር ዓመቱ ሁለተኛ ነጥቡን ያገኘበት ጨዋታ ነው። ኢትዮጵያ ንግድ ባንክም በ18ኛ ሳምንት መርሃ ግብር ነጥብ መጣሉ የሚታወስ ነው። ከተከታዮቹ ጋር ያለው የነጥብ ልዩነት ወደ 11-12 ከፍ ብሏል። እንግዲህ ተመጣጣኝ ፉክክር እየታየ ነው ማለት አንችልም። በኢትዮጵያ ሴቶች ፕሪሚየር ሊግ ላይ እንግዲህ የኢትዮጵያ ንግድ ባንክ ባለፉት 3-4 ዓመታት የጠንካራ እንቅስቃሴ እያደረገ ይገኛል። በአገርም ደረጃ በምስራቅ አፍሪካም ደረጃ በአህጉርም ደረጃ ባለፈው ዓመት ለመጀመሪያ ጊዜ ኢትዮጵያን ወክሎ በካፍ ሴቶች ቻምፒዮንስ ሊግ መሳተፉ ይታወሳል። ከምድቡ ባያልፍም ማለት ነው። እንግዲህ ተመጣጣኝ ፉክክር መኖሩ ለተመልካች ሳቢ ያደርጓል። በቀጣይ ጨዋታዎች ላይ እንግዲህ ተመጣጣኝ ፉክክሮችን እንጠብቃለን ተብሎ ነው የሚታሰበው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው እንግዲህ በእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ማንቸስተር ዩናይትድ እና ማንቸስተር ሲቲ የሚያደርጉትን ተጠባቂ የደርቢ ጨዋታን ይህ ጨዋታ የፊታችን እሁድ ከምሽቱ 12:30 ላይ በኦልድ ትራፎርድ ስቴዲየም የሚደረግ ይሆናል። እነዚህ ታሪካዊ ባላንጣ ቡድኖች በዘንድሮ ዓመት ጥሩ እንቅስቃሴ እያደረጉ ይገኙ። ማንቸስተር ሲቲ የአምናው የሊጉ አሸናፊ ነው። ዘንድሮ የአቋም መዋዠቅ ታይቶበታል። ማንቸስተር ዩናይትድም በውጤት ማጣት ቀውስ ውስጥ ይገኛል። ባለፉት ጨዋታዎች መጠነኛ መሻሻል ቢያሳይም ማለት ነው። እነዚህ ሁለቱ ክለቦች እንግዲህ የትኛውም ደረጃ ላይ ይገኙ፣ ወራጅ ቀጠና ላይ የሚገኙ፣ ሻምፒዮንነት ቦታ ላይ የሚገኙ ሁሌ እርስ በርስ ሲገናኙ ታሪካዊ ባላንጣነታቸው ታሪካዊ ፉክክራቸው የሚቀጥል ነው። ሁሌም የጋለ ነው። እስከ ጥላቻ የሚደርስ አንዱ የአንዱን ማሊያ ለብስም እስከሚልበት ጥላቻ ድረስ ያለ ድረስ በአንዳንድ ጽንፍ በወጡ ደጋፊዎች ሁላ ይህንን ነገር እንመለከታለን። እንግዲህ ጠንካራ ተቀናቃይነት ያላቸው ናቸው። አንድ ክፍለ ዘመን የተሻገረ ታሪካዊ ባላንጣ የሆነ ፉክክር አላቸው። በኢንዱስትሪ በኢኮኖሚ አንዱ ዶሚናንት ለመሆን ረጅም ጊዜ ፉክክር ሲያደርጉ የነበረው ነው። ታሪካዊ ኢኮኖሚ ፖለቲካዊ አንድምታ አለው። የነዚህ የሁለቱ የማንቸስተር ከተማ ቡድኖች እንግዲህ ከአንድ ክፍለ ዘመን በላይ ያስቆጠረ ፉክክር አላቸው። ማንቸስተር ሲቲ ባለፉት 10-15 ዓመታት ጠንካራ ፉክክር እያደረገ ነው በእንግሊዝ ላይ። በተለይም አሰልጣኝ ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ከመጣ በኋላ በጣም ከፍተኛ ስኬታማ ግስጋሴን እያደረገ ይገኛል። በአንጻሩ ማንቸስተር ዩናይትድ ሰር አሌክስ ፈርጉሰን ከስኬታማው ቡድኑ አሰልጣኝ ሌጀንድ ከሆኑት አሰልጣኝ ከተለያየ በኋላ የውጤት ማጣት ቀውስ ውስጥ ይገኛል። በርካታ አሰልጣኞችን ቀይሯል። ለማሳያነት ዴቪድ ሞይሳውን ኤቨርተን እያሰለጠኑ ይገኛሉ። ሉዊስ ቫናል፣ ራልፍ ራኒክ፣ ኦሌ ጉናር ሶልሻየር፣ ኤሪክ ተን ሃግን ጨምሮ አሰልጣኞችን ቢቀያይርም ማንቸስተር ዩናይትድ ውጤት እየቀናው
አይደለም። በአመቱ መጀመሪያ ላይም ኤሪክ ቴን ሃግን በማሰናበት ከስፖርቲንግ ሊዝበን የ39 አመቱን ሩበን አሞሪምን መቅጠሩ ይታወሳል። ሩበን አሞሪም በመጀመሪያው ጨዋታ ላይ ተስፋ ያለው እንቅስቃሴ ቢያሳዩም በመሃል የውጤት ማጣት ቀውስ ውስጥ ገብቶ ነበር ማንቸስተር ዩናይትድ። በተለይም በሜዳው የሚያጋጥማቸው ሽንፈቶች በጣም ሲያስተቹት ነበር። ቡድኑን ወራጅ ቀጠናም መድረሱ ይወርዳል አይወርድም የሚል ነገር ማንቸስተር ዩናይትድ ላይ እንዲነሳ አድርጎ ነበር። የክለቡ ደጋፊዎችም በዚህ ጉዳይ ብስጭታቸውንም ንዴታቸውንም ሲገልጹ ተመልክተናል። ባለፉት ጥቂት ጨዋታዎች ላይ ሩበን አሞሪም ቡድናቸው የተገበሩት ባሉት 3-4-2-1 አሰላለፋቸው መስመር ያዘላቸው ይመስላል፣ ቅርጽ ያዘላቸው ይመስላል። በተለይም በሳምንቱ አጋማሽ በእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት በራብር ከኖቲንጋም ፎረስት ጋር በነበራቸው ጨዋታ ጥሩ እንቅስቃሴ ያድርጓል። ቡድናቸው ምንም ቢሆን 1-0 ቢሸነፍም ማለት ነው ጥሩ መንቀሳቀስ ችለናል። ቡድኔ ላይ ለውጥ ያያየው ነው፣ ይህንንም በኖቲንጋም ፎረስት ጨዋታ ተመልክቻለሁ ሲሉ ሩበን አሞሪም ገልጿል። ማንቸስተር ሲቲም ባለፉት ጨዋታዎች ላይ ጥሩ እንቅስቃሴ እያደረገ ይገኛል። በሳምንቱ መጨረሻ ቀን ላይ ባሳለፍነው እሁድ ከቦርንማውዝ ጋር ከሜዳ ውጭ ባደረገው የኤፍኤ ካፕ የሩብ ፍጻሜ ጨዋታ 2-1 አሸንፎ ደግሞ የፍጻሜ ማለፉ ይታወሳል። በእንግሊዝ ፕሪሚየር ሊግም በሳምንቱ አጋማሽ ኢታር ላይ ከሌስተር ሲቲ ጋር ባደረገው ጨዋታ በጃክ ግሪሊሽና ኦማር ማርሙሽ ግቦች ማሸነፉ ይታወሳል። ሁለቱ ቡድኖች ጥሩ መነቃቃት ላይ ሆነው ነው በእሁዱ ጨዋታ ላይ የሚገናኙት። በእንግሊዝ ፕሪሚየር ሊግ ያላቸውን ወቅታዊ ብቃት እንመለከታለን ተመልካቾቻችን። ቅድሚያ የምናገኘው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በውድድር ዓመቱ ባደረጋቸው 30 ጨዋታዎች 10 ጊዜ ሲያሸንፍ 13 ጊዜ ሽንፈት አስተናግዷል። በቀሪዎቹ 7 ጨዋታዎች አቻ ወጥቷል። ቀያዮቹ ሰይጣኖች በጨዋታዎቹ ላይ 34 ጎሎችን ሲያስቆጥሩ 41 ግቦችን አስተናግዷል። በ40 ዓመቱ ፖርቹጋል ሩበን አሞሪም የሚሰለጥነው ማንቸስተር ዩናይትድ በ37 ነጥብ 13ኛ ደረጃ ላይ ይገኛል። ተጋጣሚው ማንቸስተር ሲቲ በሊጉ ባደረጋቸው 30 ጨዋታዎች 15 ጊዜ ሲያሸንፍ 9 ጊዜ ተሸንፏል። 6 ጊዜ ደግሞ አቻ መውጣቸዋል። በእነዚህ ጨዋታዎች ላይ ሰማያዊዎቹ 57 ግቦችን ሲያስቆጥሩ 40 ግቦችን አስተናግዷል ማለት ነው። ፔፕ ጋርዲዮላ እንግዲህ ቡድን 5ኛ ደረጃ ላይ ይገኛል ማለት ነው። ሁለቱ ክለቦች በሁሉም ውድድሮች ላይ ሲገናኙ የእሁዱ ጨዋታ ለ196ኛ ጊዜ ነው። ቡድኖቹ ከዚህ በፊት ባደረጓቸው ጨዋታዎች 195 ጨዋታዎች ላይ ማንቸስተር ዩናይትድ 80 ጊዜ በማሸነፍ የበላይነቱን ይዟል። ማንቸስተር ሲቲ 61 ጊዜ ሲያሸንፍ 54 ጊዜ ነጥብ ተጋርቷል። እንግዲህ ቅድምም በመግቢያ ላይ እንዳነሳሁት እነዚህ ሁለቱ ክለቦች በጣም ተቀናቃኝ የሚባሉ የአንድ ከተማ ባላንጣ ክለቦች ናቸው። ማንቸስተር ዩናይትድ ለረጅም ጊዜ የቆየ ስኬታማ ታሪክ ያለው ቡድን ነው። በአንጻሩ ባለፈው ፈረንጅ ሚሊኒየም ከገባ በኋላ ነው ማንቸስተር ሲቲ በተለይም ባለፉት 8-9 ዓመታት ላይ ጥሩ እንቅስቃሴ እያደረገ የሚገኘው። የማንቸስተር ዩናይትድ ደጋፊዎች እንግዲህ የማንቸስተር ሲቲ ደጋፊዎችን ወይም ደግሞ ማንቸስተር ሲቲ ኖይዚ ኔበርስ ወይም ጨዋታሞቹ ጎረቤቶች ሲሉ ነው እንግዲህ የሚጠሯቸው። እንግዲህ ይሄ ማለት እየረበሹን አይነት አንድምታ ያለው ስያሜ ነው። ያ ቢሆንም ግን እንግዲህ ማንቸስተር ሲቲ ባለፉት 5-6 ዓመታት ላይ ያሳያለው ብቃት ሊካድ የሚችል አቅ አይደለም። ባለፉት 4 ዓመታት በእንግሊዝ ፕሪሚየር ሊግ ተከታታይ ዋንጫዎችን በማንሳት እንግዲህ አዲስ ታሪክ ያስመዘገበው ቡድን ነው። እንግዲህ የ54 ዓመቱ ስፔን ያሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ። በአንጻሩ ደግሞ ማንቸስተር ዩናይትድ ውጤት ርቆታል ባለፉት ጊዜያት ማለት ነው። እንግዲህ እነዚህ ሁለቱ ቡድኖች እንግዲህ የሚያደርጉት ጨዋታ የሚጠበቅ ይሆናል። ሁለቱ ቡድኖች ለመጀመሪያ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር 1881 ነው። እንግዲህ ከ150 ዓመት በፊት ግን የተገናኙት እነዚህ ቡድኖች በጣም ክፍለ ዘመንም ተሻግሮ ኦልሞስት ወደ 2ኛ ክፍለ ዘመን ድረስ የደረሰ ታሪካዊ ተቀናቃኝነት ታሪካዊ ባላንጣነት ያላቸው ቡድኖች ናቸው። በዚህ የመጀመሪያ በ1880 በተደረገው ጨዋታ ማንቸስተር ዩናይትድ ነበረ 3-0 በሆነ ውጤት ማሸነፍ የቻለው ማለት ነው። ማንቸስተር ሲቲ እንግዲህ የሊጉን ዋንጫ 10 ጊዜ ሲያነሳ ማንቸስተር ዩናይትድ እንግዲህ 20 ጊዜ በማንሳት የበላይነቱን ይዟል ማለት ነው። ባለፉት ጥቂት ዓመታት እንግዲህ ማንቸስተር ሲቲ በማንቸስተር ዩናይትድ ላይ በስኬትም በእርስ በርስ የጨዋታ ግንኙነትም ያለው የበላይነት ከጊዜ ወደ ጊዜ እያደገ መጥቷል ማለት እንችላለን። እንግዲህ ይህን ጨዋታ የ35 ዓመቱ እንግሊዛዊ ጆን ብሩክስ በዋና ዳኝነት ይመሩታል። እንግዲህ ጆን ብሩክስ በተለያዩ ጨዋታዎች ላይ ትልቅ ጨዋታዎችን እየመሩ ይገኛሉ። በሳምንቱ አጋማሽ አርሰናል ኤምሬትስ ላይ ፉልሃምን 2-1 ባሸነፈበት ጨዋታ የመሃል ዳኛ ጆን ብሩክስ ነበሩ። በዌምብሌ በተካሄደው የካራባኦ ካፕ ፍጻሜ ኒውካስል ዩናይትድ
ሊቨርፑልን አሸንፎ ዋንጫ ባነሳበት ጨዋታ ላይም እኚህ ዳኛ ነበሩ በመሃል ዳኝነት የመሩትን ጨዋታ በትልቅ ጨዋታዎች ላይ የመምራት እድል ያገኙ ነው። እንግዲህ ማይክል ኦሊቨር ናቸው በእንግሊዝ በጣም በአውሮፓም በዓለም መድረክ እንግሊዝን ወክለው በጣም ጥሩ ብቃት አላቸው የሚባሉ ዳኛ ናቸው። ከሳቸው በመቀጠል እንግዲህ ጆን ብሩክስ አሁን ድንቅ ብቃት ላይ የሚገኙ ዳኛ ናቸው። በተለያዩ ጨዋታዎች ላይ የእንግሊዝ እግር ኳስ ማህበር የአውሮፓም እግር ኳስ ማህበር አወዳዳሪ አካል እያመነባቸው ትልቅ ጨዋታዎችን እንዲመሩ መርጧቸዋል። ይሄ በሁሉም ጨዋታ ይሄንን ተጠባቂ ደርቢ ግለት ያለው ጨዋታ ለሁለቱም ቡድኖች ትልቅ ትርጉም ያለውን ጨዋታ በዋና ዳኝነት እንዲመሩ የእንግሊዝ እግር ኳስ ማህበር መድቧቸዋል ማለት ነው። ሁለቱ ቡድኖች እንግዲህ ጥሩ መነቃቃት ላይ ይገኛሉ። መግቢያ ላይ እንዳነሳሁት ማንቸስተር ዩናይትድ ከሳምንቱ አጋማሽ ኖቲንግሃም ፎረስት ሽንፈት በኋላ በሜዳው የሚያደርገው ጨዋታ ወደ አሸናፊነት ለመመለስ ማንቸስተር ሲቲ ደግሞ በባለፉት ጨዋታ ማለትም በእንግሊዝ ኤፍኤ ካፕ እና በእንግሊዝ ፕሪሚየር ሊግ ያስመዘገበውን ውጤት ለማስቀጠል የሚያደርጉት ወሳኝ ጨዋታ ይሆናል ማለት ነው። ይህን ጨዋታ እንግዲህ ተከታትለን በሰኞ የሬዲዮ ፖድካስት ፕሮግራማችን ላይ ይዘን የምንቀርብ ይሆናል። የሀገር ውስጡም የውጭም ስፖርታዊ መረጃዎችን በሰኞ በመደበኛነት በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይዘን እንቀርባለን። ተመልካቾቻችን ለዛሬ የነበረን የኢዜአ ስፖርት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ቸርን ሰንብቱ።